بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. يا قدوري درساتنا يفقه درساتنا قتلالن صفة صلاة السجاجدين يوران سجود الله درسنال. يقول الإمام القدوري رحمه الله تعالى: فإذا استوى قائما له قمو قط كاله ركوعنا ادرغو قمو قط كاله سجود لمورد كبر الله اكبر يبل الله اكبر يبلنا وسجد سجود يادرغ واعتمد بيده على الارض مدر لاي بجوچو يدغف ووضع وجهه فيتون ياسقمط بين يديه بجوچو في اللفت መጀመሪያ ሱጁድ ሲያደርግ ጉልበቱን ያስቀድማል። ከዛ ደግሞ እጆችን ያስቀድምና ያስከትልና በእጆቹ መካከል ነው ሱጁድ የሚያደርገው ነው። ምን ይላሉ? اعتبار لاخر الركعه باولها የረካዓው መጨረሻ በሱጁድ አይደለም የሚጠናቀቀው። የሱጁዱ አደራረግ ልክ ሶላት ሲጀመር ተክቢራ ሲደረግ እንደዚህ በጆሮ ትክክል ላይ ያደረከው ሱጁድ ስታደርግም ልክ አውራጣትህ በጆሮ ትክክል በሆነበት ቦታ ላይ ሱጁድ ታደርጋለህ። اعتبارا لاخر الركعات باولها የረካዓው መጨረሻ በሱጁድ አንድ ረካዓ የሚባለው በሱጁድ ሲጠናቀቅ ነውና እስከ መጨረሻው ድረስ ወይም መጀመሪያው እንዳደረከው ተክቢረቱል ኢህራም ላይ በዛ መሰረት ልክ ጣቶቹ ወደ ቂብላ ይዞራሉ። በዛ መሰረት ሱጁድ ያደርጋል ማለት ነው። ሱጁድ ሲያደርግ ወሰጀደ على انفه وجبهته ሱጁድ ሲያደርግ በአፍንጫውና በግንባሩ ሱጁድ ያደርግ። فإن اقتصر على أحدهما بافنጫው ላይ ወይ ደግሞ በግንባሩ ብቻ ሱጁድ ቢያደርግ ጃዘ እንደ አቢ ሐኒፈተ በአቡ ሐኒፋ መዝሃብ ይቻላል፣ እሳቸው ችግር የለውም አሉ። وقال أبو يوسف ومحمد أبو يوسف እና محمد የሚባሉ ደረሶቻቸው ደግሞ لا يجوز الاقتصار على الأنف በአፍንጫ ብቻ ሱጁድ ማድረግ አይቻልም አሉ። إلا من عذر ችግር ኑሮበት ግንባሩን መሬት ማስነካት የማይችልበት ሁኔታ፣ ግንባሩን መሬት ማስነካት ቁስል ሊኖረው ይችላል። የሆነ ችግር ኑሮበት ካልሆነ በስተቀር አይቻልም። ከአቡ ሐኒፋም በሌላኛው ሪዋያቸው በአፍንጫው ብቻ አድርጎ ሱጁድ አደረገ አይባልም የሚል ሪዋያ አላቸው። ፈትዋም የሚደረገው በመዝሃቡ ላይ በአፍንጫው ብቻ ሱጁድ አድርጎ ሱጁድ አደረገ አይባልም፣ ግንባሩ መንካት የግድ ነው የሚባለው ፈትዋ የሚሰጥበት አቋም ነው እንላለን። عليه الفتوى ይላሉ። وإن سجد على كور عمامته በጥምጣሙ ጉልላት ላይ ሱጁድ ቢያደርግ ጥምጣሙን ራሱ ላይ ጠምጥሟል፣ በዛ ሱጁድ ቢያደርግ ግንባሩ ላይ ካለ ማለት ነው። طبعا ግንባሩ ላይ ከሌለማ ምንም እንትን የለም። አው ፋዲሊ ثوبه ወይም ትርፍ ልብሱ ላይ ፋዲል ማለት ነው የተረፈው ልብሱ አውረቱን ሸፍኖ የልብሱ ጫፍ ላይ ሱጁድ ቢያደርግ ወይ የጥምጣሙ ጉልላት ላይ ሱጁድ ቢያደርግ ጃዛ ይበቃል። ግን ዑዝር ከሌለው በስተቀር ከራሃ ነው የሚል አቋም አለን እንጂ የሚከለክለው የለም። ባይሆን የጥምጣሙ ጉልላት ሲጫኑት ወደታች ብቻ ነው ሊሰምጥ የሚችል ወይ ደግሞ ጥንካሬው ልክ እንደ ስፖንጅ ወይም እንደሆነ ነገር የተጎለለው ነገር ሲጫነው የሚሰምጥ ከሆነ ግን አይቻልም። ግንባሩ ላይ ያለው የጥምጣሙ ጉልላት እሱ ሲጫኑት ወደታች የሚሰምጥ ከሆነ አይቻልም። ግን ጥንክር ያለ ከሆነ ግን ይቻላል። ሱጁድ አድርጓል ማለት ይቻላል። ይሄ አንድ ሰው ጥምጣሙ ላይ በጥምጣሙ ሱጁድ ማድረግ ማለት እኮ ምንጣፍ ላይ ሱጁድ ማድረግ ነው፣ ሌላ የተለየ ነገር የለም እኮ አሉ። መሬት መሆኑ ግዴታ አይደለም። መሽም ከሸዓዎች መሬት ላይ ቢሆን ጥሩ ነው የሚል አቋም አላቸውና እነሱ እንደው እኛ ሀገር ላይ ስለሌሉ ነው የሉም ብለን ነው ምናምነው ቢኖሩም ማለት ነው የሉምና
ሰለመን አላሁ እንደው በጣም የሚከብዱ ናቸው። እኛ ሌላ ሙስሊም ሀገርና አረብ ሀገር ያየናቸው ሻዓዎች በኪሳቸው ድንጋይ ይዘው ይሄዳሉ። በኪሳቸው التربة الحسينية ይሏታል። አስሉ ከእንትና የሚያስመጡም አሉ። አልሙሂም መሰረተ ሐሳቡ የፊቅህ ሐሳቡ ግን ምድር ላይ አፈር ላይ ሱጁድ እናድርግ የሚል አቋም ጋር የተያያዘ ነው። እኛ ግን ሸርጥ ስላልሆነ በጥምጣም ጉልላቱም ላይ ማድረግ ይቻላል አሉ። በሻፊዒ መዝሃብ ግን አይቻልም። ይሄን ያው የምታውቁት ነው ማለት ነው። ሱጁድ ሲያደርግ ወይብዲ ضبعيه ጡንቻና ጡንቻውን ራቅ ያድርግ፣ ክርንና ክርኑን ራቅ አድርጎ ሱጁድ ያድርግ አለ። ባይሆን ይሄ ግፊ ወይም ደግሞ ሰው አብሮት የሚሰግደውን ሰው አዛ የማያደርግ ከሆነ ነው። አዛ የሚያደርግ ከሆነ ግን ማድረጉ ሱና መተው ግዴታ የሆነ ምን ነገር ነው ብለው እንቆቅልሽ የፍቅህ ጥያቄ ያለበት የፍቅህ እንቆቅልሽ መስራቱ ሱና ማድረጉ መተው ደግሞ ዋጅብ የሆነ ምንድን ነው ሲባል ሱጁድ ላይ አንድ ሰው ጡንቻና ጡንቻውን ወይና ክርና ክሩ አርቆ መስገዱ ራቅ አድርጎ መስገዱ ወይ ብድግ አድርጎ መስገዱ ሱና ነው። ግን ሰውን አዛ አድርጋለሁ ብሎ ካሰበ ደግሞ መተው ዋጅብ ነው ይባላል። ወይጃፍ ያርቅ በጥነሁ ሆዱን عن فخذيه ከጭንና ከጭኑ ላይ ከታፋው ላይ ሆዱንም ያንሳ ልጥፍ አድርጎ እንዳይሰግድ። ይሄ ለሴት ካልሆነ ነው። ለሴት ግን ልጥፍ አድርጋ መስገዱ አስተር ነውና ባለፈው አውርተናል። የሴት አሰጋገድ ኩለማ ካነ አስተር ለሃ ካነ አውላ ለሃ ይላል። እንደው ሰውነቷ ሽፍን ድብቅ መደረጉ የሚወደድ ነገር ስለሆነች ሴት በሶላትም ላይ የሚሰትረው ወይም የሰውነት አካል ቅርጿን የማያሳይ በሆነ መልክ በሰገደችው ቁጥር ሁሉ የተሻለ ይሆንላታል፣ የበለጠ የተወደደ ይሆንላታል እንላል። ወይ ወጅሁ አሷቢዓ ሪጅለይህ የእግሮችን ጣቶች ሱጁድ ሲያደርግ የእግሮችን ጣቶች ያዙር ነሕወል ቂብለቲ ወደ ቂብላ አቅጣጫ ያዙር ተብሏል። ያው ነቢዩ ሰለላሁ ዐለይሂ ወሰለም በተወራው ቡኻሪ ረዘም አድርጎ በዘገበው ሐዲስ ላይ ወስተቅበለ ቢአጥራፊ አሷቢዕ ሪጅለይህ ልቅብለተ በእግሮቻቸው ጣቶች ጫፍ ወደ ቂብላ ዞሩ። ሱጁድ ሲያደርጉ እንዲህ አድርገው ወደ ቂብላ ዞረውታል። አንዳንድ ጊዜ ግን የማይሆንበት የማይመችበት አጋጣሚ የሰው ልጅ ደግሞ አፈጣጠሩ የሚለያየለ አንዳንድ ጊዜ ትንሽ ጣት ወደ ቂብላ ላይ መዞር የማይመቸው ሰው ከሆነም ደግሞ ግዴታ ላይሆን ይችላል። ግን ገልብጦ ብቻ እንዳያደርገው እንጂ ነው የምንለው። ويقول في سجوده سبحان ربي الأعلى ثلاثا ሶስት ጊዜ سبحان ربي الأعلى ይበል። وذلك أدنى الكمال ሶስቱ أدنى الكمال ይባላል። የሙሉ ዝቅተኛው አውሰጡ አምስት ነው። እንዲሁ ደግሞ الأكمل ተብሎ የሚጠራው ሙሉ የሚባለው ሰባት ጊዜ سبحان ربي الأعلى سبحان ربي الأعلى ቢል ነው የሚል ያው ልክ እንደ ሩኩዕ ማለት ነው። ثم يرفع رأسه ራሱን ያንሳ ከሱጁድ ወይከብሩ ሲያነሳ አላሁ አክበር ይበል። ከዚህ በፊት አሁንም እንዳነሳ ነው የሚከብረው ሂደቱ ጋር ነው። ራሱን እያነሳ ቁጭ ካለ በኋላ አላሁ አክበር ሳይሆን የሚለው ቁጭ ብሎ ከሱጁድ ሲነሳ ወደ መቀመጥ ሲመለስ ከረፍዑ ጋራ ተክቢራውን ማድረግ ይኖርበታል። እንግዲህ ምን ያክል መነሳት አለበት? ምናልባት እንደው ግርጥሏቸው ሐነፊ ያለበት አገር ብትሄዱ ፓኪስታን፣ ህንድና ቱርክ ምናምን ቶሎ ቶሎ ጠቅጠቅ አድርገው የሚሰግዱ ሶላታቸውን የሚሰግዱ ሰዎችን አይታችሁ ከሆነ ያ በሐነፊ መዝሃብ የሚፈቀድ የሶላት አሰጋገድ ስለሆነ ነው። ምን ያክል ጊዜ ነው? ወይም ከሱጁድ ተነሳ ማለት በቋንቋ ደረጃ ሱጁድ ማለት መውረድ ነው፣ ዝቅ ማለት ነው፣ መሬቱ ጋር መነካካት ነው። ከዛ በኋላ ግን ምን ያክል ተሱጁድ ተነስቷል የሚባለው ምን ያክል ነው ሲሉ እንደ ወደ መቀመጥ የቀረበ ከሆነ ግዴታ ቁጭ ባይልም ሱጁዱ ተጠናቋል ወይም ከሱጁድ ተነስቷል ማለት ይቻላል። ስለዚህ እንዲህ ምልስ ብሎ ሲያበቃ ጦማኒናው ግዴታ ስላልሆነ በመዝሃቡ ሐነፊ ግዴታ አይደለም፣ ሶላት ሩክን አይደለም። በነስ ሰሪሕ የመጣ በግልጽ መረጃ የመጣ ተግባር አይደለም ብለው ስለሚያስቡ ነዓም ዋጅብ የሚሆንበት ሁኔታ አለ። ዋጅብና ፈርድ ደግሞ በሐነፊ መዝሃብ ልዩነት አለው ተብሏል። ወይም ደግሞ ሱና ሙአከዳ ሊሆን ይችላል። ፈኢዛ ጡመአነ ከተረጋጋ
ጃሊሰን ሱጁድ አድርጎ ከተረጋጋ በኋላ ከበረ እንደ አዲስ አላሁ አክበር ይበልና ወሰጀደ ሱጁድ ያድርግ። አላሁ አክበር ብሎ ሱጁድ ሲያደርግ መቼ ነው? ሱጁድ ከወረደ በኋላ ሳይሆን እየወረደ ቁጭ ብሏል አይደል? እየወረደ እያለ አላሁ አክበር ሂደቱ ላይ እሱም ሱጁድ ተክቢራውን ማድረግ ያለበት። ፈይተጥመአነ ሳጅደን ሱጁድ አድርጎ ከተረጋጋ በኋላ ከበረ። ሊነሳ አይደል? ሊቆም አይደል? አንድ ረክዓ እኮ ልናጠናቅቀው አንዷን ረክዓ አሰጋገር ነው። ሁለቱን ቀን ሙሉ ያየን። ፈይተጥመአነ ሳጅደን ሱጁድ አድርጎ ከተረጋጋ በኋላ ከበረ። አላሁ አክበር ይበል ከመቆም ጋር ከሂደቱ ጋር እየተነሳ እያለ እላይ ከደረሰ በኋላ ሳይሆን እየተነሳ እየቆመ እያለ አላሁ አክበር ይበል። ወስተወ ቃኢመን ቁሞ ደግሞ ቀጥ ይበል። ዐላ ሱዱሪ ቀደመይሂ ሲነሳ እንዴት አድርጎ ይነሳ? ወደ ላይ ሲቆም በምን አይነት ሁኔታ ነው መነሳት ያለበት? ጉልበቱን ያንሳ አስቀድሞ ወይስ እጁን ያንሳ ወይስ ማንኛው ነው ቅድሚያ የሚሰጠው ብለህ ብትል በዚህ ሂደት ላይ ሻፊዒም ሐነፊም ይስማማሉ። እስተወ ቃኢመን ዐላ ሱዱሪ ቀደመይሂ በሁለት እግሮቹ የውስጥ የሰውነቱ አካል በዛ ይቁም አለ። እንግዲህ በዚህ ሁኔታ ላይ መቆም ይኖርበታል። ሲነሳ መጀመሪያ ሲወርድ ጉልበቱን ያስቀድማል፣ ከዛ እጁን ያስከትላል። ሲነሳና ሲቆም የሆነ እንደሆነሳ ምንድነው የሚያደርገው? እጁን ያነሳል ቀድሞ፣ ከዛ ጉልበቱን ያስከትላል። እዚህ መሃል ላይ የቆመ እያለ በእጁ መደገፍ ሁክሙ ምንድነው? ሱና አይደለም። በሻፊዒ ደገፍ ቢልና ጀልሰተል ኢስቲራሓ የምትባል አለች፣ እሷ ትወደዳለች አሉ በሻፊዒ መዝሀብ። በሐነፊ ጀልሰተል ኢስቲራሓ የሚባል ነገር የለም። ታዲያ ምን ያድርግ? በእግሩ በመሃል እግሩ እጆቹን ወደ ጉልበቱ አካባቢ ያምጣና በእግሩ ብቻ ዝም ብሎ ብድግ ይበል። መሬት ሳይነካ ጉልበቱ ላይ እጆቹን አድርጎ ብድግ ብሎ ወደ ላይ ይቁም እንጂ በእጁ መሬትን ይዞ ሲያበቃ በእግሩ ወደ ላይ ወይም መነሳት ይህ አይደለም አሰጋገዱ የሚል መዝሀቡ ይሄን ያሉ። ወላ ያዕተሚዱ ቢየደይሂ ወላ የቁዑዱ ለስትራሓ እንዳይቀመጥ ወላ ያዕተሚዱ ቢየደይሂ በእጆቹም አይደገፍ አለል አርዲ በምድር ላይ ይሄ ሱና አይደለም ነው እንጂ ቢያደርገው ችግር የለውም። ላ በእሰ ቢሂ ማለት ይቻላል ብለዋል በመዝሀቡ ላይ። ለሻፊዒ መዝሀብ ተከታይ የሆነውም ደግሞ ጀልሰተል ኢስቲራሓ ባያደርገም ምንም ችግር የለውም። ያው አብዓድ ሶላትም የሚባልም ወይም ደግሞ ሱና ሙአከዳ የሚባልም አይደለም። ሐነፊ በዚህ ላይ የመጣ ሐዲስ አለ። እንዴት ነው የተረዱት ሲባል ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው እየገፋ ሰውነታቸው እየከበደ ሲመጣ አኺር አካባቢ ላይ እንደው ሰውነታቸው ስለደከማቸው ይመስላል እንጂ መጀመሪያ የእሳቸውን አሰጋገድ ያወሩ ሰሐቦች እችን ጀልሰተል ኢስቲራሓ የምትባለውን አላወሯትምና ተዓቡዲ አይመስለንም። የእሳቸው ተግባር እንደው ለማምለክ ታስበውበት አይመስለንም። ያው ሰውነታቸው ደክሟቸው ሊሆን ይችላል። የደከመው ሲህን ቢያደርግ ችግር የለውም። በቅደም ተከተሎችም ላይ ቅድም እጅና ጉልበት ላይ በተመለከተ የደከመው ሰው ጉልበቱን ቢያስቀድም እጁን ቢያስቀድም ችግርም የለበትም እንላለን ማለት ነው። ወየፍዐሉ ይስራ ፊ ረክዐቲ ታኒየቲ ይሄ የመጀመሪያው ረክዓ በዙ ተጠናቀቀ። የመጀመሪያው ረክዓ ወደ ቂብላ ዙሩ ተክቢረቱል ኢሕራም ካደረገ ጊዜ ጀምሮ ቁርአን ቀርቶ ሩኩዑን አርጎ ከሩኩዕ ተነስቶ ስጁዶችን አጠናቆ የሚባሉትን ነገር ሁሉ አጠናቆ የመጀመሪያውን ረክዓ አጠናቀቀ። ከዛ ሁለተኛ ረክዓ ላይ ጀመረ። ወየፍዐሉ ይስራ ፊ ረክዐቲ ታኒየቲ ሁለተኛው ረክዓ ላይ ይስራ ሚስለ ማ ፈዐለ ፊል ኡላ የመጀመሪያው ረክዓ ላይ እንዳደረገው የመጀመሪያው ረክዓ ላይ እንዳደረገው ሙሉ በሙሉ ይስራ። ምክንያቱም አርካኖቹን መደጋገም እንጂ ሌላ አይደለም። ኢላ አነሁ ግን ቢሆን ላ የስተፍቲሑ ወላ የተዓወዙ ዱዓ አልእስትፍታሕ የለም። ሱብሓነከ አላሁመ የሚለውን ዱዓ ወቢሐምድከ ተባረከ ስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ አይበል። ዱዓ አልእስትፍታሕ አንድ ጊዜ ነው። ሶላት ተከፍቷል፣ ተጠናቋል፣ አብቅቷል። ዱዓ አልእስትፍታሕ የለም ሁለተኛው ረክዓ ላይ። ወላ የተዓወዙ አዑዙ ቢላሂ ሚነ ሸይጣኒ ረጂም ሁለተኛው ረክዓ የለም።
በሻፊ መዝሐብ አለ አይደል ሁለተኛው ረክዓ ላይ ሶስተኛው ረክዓ ላይ አራተኛው ረክዓ ላይ ሲነሳ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን እያለ ይጀምራል። አዑዙ ቢላሂ መጀመሪያው ላይ ብቻ ነው። ለምን ሲሏቸው አንድ ሰው ቁርአን እየቀራ በሐነፊ ቁርአን እየቀራ ጀመረና መሃል ላይ አያተል ዐዛብን አገኘ ለምሳሌ እንበል ወይም አያተል ጀነትን አገኘ ጀነትን ስጠኝ ጌታዬ ሆይ ዐዛብን ጠብቄ ጌታዬ ሆይ ብሎ ዱዓ አደረገ መሃል ላይ ወይም ፈሰብሕ ቢሐምድ ረቢከ የሚለውን አያ ቀራና ሱብሓነላህ ሱብሓነ ረቢየል ዐዚም ብሎ አለ እየቀራ አሁን ወደ ቁርአኑ ሲመለስ አዑዙ ቢላሂ ይባላል። በቲላዋ ውስጥ የገባ አዝካር ቁርአንን አይቆርጥም። አሁን ይሄ ሰው ያደረገው አዝካር ነው። ሩኩዕን ያደረገው አዝካር ነው ያለው፣ ሱጁድ ያደረገው አዝካር ነው ያለው። ወደ ሩኩዕ ወረደ አላሁ አክበር አለ። ተሩኩዕ ተነሳ ሰሚዐ አላሁ ሊመን ሐሚደህ ወደ ሩኩዕ ወረደ አላሁ አክበር አለ። አዝካር ነው የለየው የመጀመሪያው ቂርአትና ሁለተኛው ቂርአት መካከል። ስለዚህ ቂርአት መካከል አዝካር ቢገባ ሌላ ተዓውዝ አያስፈልገውምና የመጀመሪያው ተዓውዝ ያብቃቀዋል የሚል አቋም አላቸው ማለት ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ያው የታዘዙት በሸሪዓውም የተደነገገው አንድ ጊዜ ብቻ ነው እንጂ ተዓውዝ ይደጋገም የሚል ነገር የለም። በስመላ ግን ይደጋገማል። አንድ ሰው እኮ የሆነን ሱራ ጨርሶ የሚቀጥለው ሱራ ቢሸጋገር ቢስሚላሂር ረህማኒር ረሂም ብሎ ይጀምራል። አዑዙ ቢላሂ ግን አይልም፣ አይደጋገም። ተዓውዝን መደጋገም የተለመደ አይደለም፣ ግን በስመላን መደጋገም የተለመደ የሸሪዓ ተግባር ነው ይላሉ። ወላ የርፈዑ የደይህ እጆችን የማያንሳ ኢላ ፊ ተክቢረቲል ኡላ የመጀመሪያው ተክቢራ ላይ ብቻ ነው ማንሳት ያለበት አሉ። የመጀመሪያው ተክቢራ እጅ የሚነሳው ተክቢረቱል ኢሕራም ላይ ብቻ አላሁ አክበር ይላል። ከዛ ውጭ ባለው አላሁ አክበር ይላል፣ ወደ ሱጁድ ይወርዳል። ሰሚዐ አላሁ ሊመን ሐሚደ ይላል፣ እጁ እንደተለቀቀ ነው። እጅ አይነሳም አሉ። ምን ነው ሲሏቸው የነቢዩን ሰለላሁ ዐለይሂ ወሰለም ሶላት አሰጋገድ ያወሩ ሱሐቦች በጣም ብዙ ሱሐቦች ናቸው። ከዛ ውስጥ እጃቸውን ያነሱ ነበር ያለውን ያወራው ደግሞ አብዱላህ ብን ዑመር ነው። ሶሒህ አልቡኻሪ ያለ ሐዲስ አብዱላህ ብን ዑመር ነው። ወደ ሩኩዕ ሲወስዱ አላሁ አክበር ይላሉ፣ ከሩኩዕ ሲነሱ አላሁ አክበር ይላሉ፣ እጃቸውን ያነሳሉ ያለው እሱ ነው። ሌሎች ሱሐቦች ይህንን አላወሩ፣ እጃቸውን ያነሱ ነበር የሚለውን አልዘገቡትም። ሁሉ በሚያየው ክስተት ላይ ሁሉ ልብ በሉ ዑሙመል በልዋ ይሉታል። ሁሉ በሚያየው ክስተት ላይ ሁሉም ሊመለከተው በሚችል ጉዳይ ላይ አንዳንድ ጊዜ ሰወር ብሎ ቤተሰቦቻቸው ሊያዩት የሚችል ጉዳይ ሊኖር ይችላል። አንዳንድ ጊዜ ደግሞ በሆነ ዘመቻ ላይ አየኋቸው የሚልበት ክስተት ሊኖር ይችላል። ግን ሁሉ ጊዜ ሶሉ ከማ ረአይቱሙኒ ኡሰሊ እያሉ ሁሉ ሰው ሊያየው በሚችል ክስተት ላይ ያንን ክስተት ሱሐቦች ወይም ዘጋቢዎች ሲዘግቡ አንዱ የሆነ ጭማሪ ካመጣ ከሌላው ተለይቶ አንዱ ሌላ ጭማሪ ነገር ካመጣ ከሌሎች ያልዘገቡትን ጭማሪ ከዘገበ እንደዚህ አይነት ይመስል አሁን እጃቸውን ለሩኩዕ ሲወርዱ ከሩኩዕ ሲነሱ ወይም ከሶስተኛው ረክዓ ሲነሱ ያነሳሉ የሚለውን ይመስል ይሄ አንሰራበትም። ምናልባት አብዱላህ ብን ዑመር አንድ ጊዜ በሆነ ክስተት ወይም የሆነ ነገራቸውን እንደዚህ እያሉ አይቷቸው ሊሆን ይችላል። በተለይ አብዱላህ ብን ዑመር ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የሰሩትን ስራ በሰዋዊ ባህሪያቸውም ቢሆን የሰሩትን ስራ ሱና ነው ብሎ በመከተል የሚታወቅ ነው። ከመዲና መካ ሲመጡ ግመላቸው እዚህ ቦታ ቆማለችና እዚህ ቦታ ነው የምቆመው የሚል ነው። በኋላ መንገዱ ተቀይሮ እንኳን በሌላ ቦታ በነበረበት ጊዜ አይ ነቢይ የሄዱት መንገድ በዛ ነውና እዛኛው መንገድ ላይ ደርሼ ነው የምመለሰው ይል ነበር። እንዲሁም ደግሞ እሳቸው ያደሩበት ቦታ አድራለሁ ይላሉ። ቀኑና ጊዜው አሳልፎ ሌላ ቦታ የሚያደርሰው የሚያሳድረው እንኳን ቢሆን ይሄን ያደርግ ነበር። ሐታ ይሄን ተግባሩን አባቱ ዑመር አሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ዐንሁ ሰይድና ዑመር ተቃውመውት ነበረ ተብሏል፣ ይሄን የልጃቸውን ተግባር። ስለዚህ ሐነፊያዎችም እጅ የሚነሳው ለተክቢረቱል ኢሕራም ነው እንጂ ከተክቢረቱል ኢሕራም ውጭ እጅ የሚነሳበት የሱና ተክቢራ የለም። እዚህ ፈርድ ላይ ማለት ነው። ሌላ ዒድ ላይ ይኖራል፣ እሱ ሌላ ጉዳይ ነው። እዚህ ፈርድ ሶላት ላይ ግን ይሄ ነው የሚሆነው አሉ። እንዲሁ ደግሞ አብዱላህ ብን አባስ አብዱላህ ብን መስዑድን አንድ ጊዜ ይባላል ኩፋ ላይ አብዱላህ ብን መስዑድ
አላ ኡሰሊ ቢኩም ቢሰላቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢዩን ሰላት ልስገድላችሁ ወይ ላሳያችሁ ወይ ብለው ተናገሩ አሉ አብዱላህ ብን መስዑድ። እሳቸው ሰገዱ። የሰግዱ እጃቸውን አላነሱም። ተክቢረቱል ኢሕራም ላይ ብቻ ነው ያነሱት አብዱላህ ብን መስዑድ። ታዲያ ይሄ ሁሉም የሚያመላክተው መቼም አብዱላህ ብን መስዑድ አቅደሙ ሲነን ወአክሰሩ ሙላዘመተን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም በእድሜም የጠገቡ ናቸው። እሳቸውም ጋር ከመጀመሪያ ነብይነታቸው ዘመን ጀምሮ እስከ መጨረሻው ጊዜ ከእሳቸው ጋር ተጣብቆ በመኖር ተቀራርቦ በመኖር ከማንኛውም ሰው ይበልጣሉና የእሳቸውን ሁኔታ ነው የምንይዘው የሚል የኢማም አቡ ሐኒፋ ኢማም አልአዕዘም መዝሀብ በዚህ ይሄዳል። በእርግጥ የእሳቸው ብቻ አይደለም፣ ብዙ የኩፍዮች የኩፋ ዓሊሞች አቋምም ሆኖ ነው የምናገኘው። ፈኢዛ ረፈዐ ረእሰሁ ራሱን ባነሳ ጊዜ እንግዲህ ሚነ ሰጅደቲ ታኒያ ሁለተኛው ሱጁድን ፊ ረክዓቲ ታኒያ ሁለተኛው ረክዓ ላይ ሁለተኛውን ሱጁድ ካጠናቀቀ በኋላ ኢፍተረሸ ሪጅለሁ ዩስራ ወንድ ከሆነ የሚሰግደው ግራ እግሩን ያንጥፈውና ፈጀለሰ ዐለይሃ እዛ ግራ እግሩ ላይ ይቀመጥበት፣ ኮቴው ላይ ይቀመጥ። ወነሰበ ልዩምና ቀኝ እግሩን ደግሞ ይትከለው፣ ቀኝ እግሩን ደግሞ እንደዚህ ያቁመው። ወወጀሀ አሳቢዐሁ የቀኝ እግሩን ጣቱን ያዙር፣ ነሕወል ቂብለቲ ወደ ቂብላ አቅጣጫ ያዙር። ያው ሱና ነው እንጂ በዚህ ሁኔታ ላይ ተሸሁድ ላይ እጅን እግርን ወደ ቂብላ እንደዚህ ማድረግ ግዴታ አይደለም። እንደዚህ አድርጎ ቢያደርገውም ሶላቱም አይበላሽም፣ ምንም ሸክም ኺላፍም የለውም። ሱና ብቻ ነው እንላለን። ምንም ኺላፍ የሌለው ማለት ነው። እንደዚህ አድርጎ ነው ጀልሳው ላይ ተሸሁዱ ላይ ቢያደርግ መንዱብ ነው ሊሆን የሚቻለው ተብሏል። ከአብዱላህ ብን ዑመር የተወራም ሐዲስ እንደዚሁ እነ ሚን ሱነቲ ሶላቲ ብለው አውርተውታል ተብሏል። ወልመርአቱ እንግዲህ አሁን ይሄ ወንድ ከሆነ ነው። ሴት የሆነች እንደሆነ ሴት እንዴት እንደዚሁ ነው የምታደርገው? ሴት የሆነች እንደሆነ እዚህ ኮቴዋ ላይ መቀመጥ የለባትም። የእሷ ስስብልቷ ሰውነቷን ምናልባት ቁርጭምጭምቷ የተረገዟ ጫፍ ሊነካውና ውጡ ሊያስፈታት የሚችልበት አጋጣሚ እንዳይፈጠር እግሯን ወደ ውስጥ አድርጋ ታሳልፈውና ተወሩክ የሚባለው ሸንደል ብላ ትቀመጥ ነው የምንለው ሴትን በተመለከተ ማለት ነው። ወወضዐ የደሁ ዐላ ፈኺዘይሂ እጆቹን እኮ ያስቀምጥ ያ ሰው ዐላ ፈኺዘይሂ ታፋና ታፋው ላይ ጭኑ ላይ ወበሰጥ አሳቢዐሁ ጣቶችን ይዘርጋ። ትንሽ በተን ያደርገውና እንደው ሙሉ ሳያደርገው ወደ ጉልበቱ ጫፉን የጣቱን ጫፍ ወደ ጉልበቱ ጫፍ ቀረብ ያድርግና እጆቹን አተሕያቱ ይቅራ ነው። ወየተሸሃድ ተሸሁድን ያድርግ፣ አተሕያቱን ይቅራ። እንግዲህ በዚህ ላይ የብኑ መስዑድ ተሸሁድ ይበልጣል የሚለውን አሳልፈናል። ብዙ ተሸሁዶች አሉ። አተሕያቱ አልሙባረከቱ የሚለው ይሄ ሻፊዒ በዚህ ነው የወሰዱት። ሶሒህ ሙስሊም ላይ ያለ ነው። በሶሒህ ሐዲስ የተረጋገጠ ነው። የዓብዱላህ ብን ዓባስ ተሕያ በመባል ይታወቃል። እና የዓብዱላህ ብን መስዑድ አተሕያቱ ሊላሂ ወሰለዋቱ የሚለው እሱ ይበል ይመረጣል ብለዋል። ያኛውንም ቢል ችግር የለውም ተብሏል። እሱን እንግዲህ በዚህ ጉዳይ ላይ ብዙም ያክል ልዩነት አይኖርም። አተሕያቱን ብቻ ይቅራ ነው የምንለው። የጣቱን ጉዳይ እንዴት ያድርገው፣ ጣቱን ምን ያድርግ የሚለው እንዳለ ይዘርጋው የሚል ቀውል አለ መዝሀቡ ላይ። ይዘርጋቸው ሁላቸውንም የሚልም አለ። ያዝ ይቋጥር የሚልም አለ። በሻፊዒ መዝሀብ ይቋጥርና አሽሀዱ አን ላ ኢላሃ ኢለላህ ሲል እጁን ቀጥ ያድርገው ጣቷን ቀጥ ያድርጋት ነው የሚሉት በሻፊዒ መዝሀብ። የሚንም ሽማልም እንደዚህም አይበል ቀጥ ያድርገው ተሸሁድ ላይ ነው የሚሉት። በሐነፊ መዝሀብ የሆነ እንደሆነ አሽሀዱ አን ላ ኢላሃ ሲል ቀጥ ያድርግ፣ ኢለላህ ሲል ደግሞ ወደ መሬት ልጥፍ ያድርጋት። ላኢላሃ አሽሀዱ አን ላ ኢላሃ ሲል ያንሳ። ኢለላህ ምን ማለት ነው? የለም ከአላህ በስተቀር የሚመለክ ጌታ የለም ብሎ እንዲህ ያደርግና ነፍይ ያደርግና ኢስባት ያደርጋሉ ማለት ነው።
ከሱ በስተቀር በእውነት የሚመለክ ጌታ የለም ብሎ ማረጋገጥ ነው። يرفعها عند الإثبات ويرفعها عند النفي ويضعها عند الإثبات ይላሉ። በሻፊ ደግሞ ቀልቡ የቀልብ ጅማት ከዚህ ጋር የተያያዘ ነውና ቀጥ ብያለሁ ማለትን ያመላክታል የሚል አቋም ወስደዋል። እንግዲህ በዚህ ላይ እቺን ርዕስ ብቻ በማድረግ የጣትን ጉዳይ ኪታብ ያለፉ የጥንት ዑለማዎችም አሉ። ይሄ ማርገብገብን በተመለከተ በማሊኪ መዝሃብ እንደ ወደ ግራ ወደ ቀኝ እንደዚህ እንኳን ሳይሆን እንደዚህና እንደዚህ ያድርገው የሚል ወይም ተርፊም ለሸይጣን ሰይጣንን ማስቆጨት አለበትና የሚል የማሊኪ መዝሃብ አለ። ግን በሻፊ መዝሃብ ቀጥ ያርገው ነው። በሐነፊ መዝሃብ አንድ ጊዜ አንሳና ይበልሰው ነው የምንለው። ተሸሁድ ተብሎ የሚጠራው አን የቁለ ሊል ነው። አተሕያቱ ሊላሂ ሊል ነው። አተሕያቱ ሊላሂ ተሕያ ለአላህ ነው። ማላቂያዎች ሁሉ ለአላህ የተገቡ ናቸው። ማላቂያዎች ሁሉ ለአላህ የተገቡ ናቸው። ወይም አተሕያቱ ወሰለዋቱ አተሕያቱ ሊላሂ ዒባደተል ቀውልያ በንግግር የሚደረግ ዒባዳ ለአላህ የተገባ ነው። ወሰለዋቱ ሰለዋት የሚታወቁት አምስት አውቃት ሶላት ወይም ዒባደተል በደንያ ሁሉ ማለት ነው፣ በአካል የሚፈጸም ዒባዳዎች ሁሉ። ወጠይባቱ ጥሩ ነገር ሁሉ ወይም ደግሞ ዒባደተል ማልያ የገንዘብ ዒባዳዎች ሁሉ ለረብል ዓለሚን ናቸው፣ ለአላህ ናቸው፣ የእሱ ናቸው። አሰላሙ ዓለይከ አዩሃ ነቢዩ ሰላምታ በአንተ ላይ ይሁን አንተ የተከበርከው ነቢይ ሆይ። ወረሕመቱላሂ ወበረካቱሁ የአላህ እዝነትና በረከቱም በአንተ ላይ ይሁን ይበል። ይሄ እንግዲህ አሁን ነቢይ ሰለላሁ ዐለይሂ ወሰለም አሰላሙ ዓለይከ እያላቸው አይደል? ሰላሙ ዓለይከ ዓለይከ የሚባለው እዚህ ቅርብ ላለ ነው፣ ለሚሰማህ ሰው ነው ሰላሙ ዓለይከ የሚባለው። እና ምንድነው ሰላሙ ዓለይከ መባሉ የሚለው? ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት የእናንተ ሰለዋት ይደርሰኛል አሉ። ግን ለይለቱል ጁምዓ ከሆነ መላኢካ ያደርሰኛል፣ ለይለቱል ጁምዓ ግን እኔው ሰማዋለሁኝ ብለዋልና አሰላሙ ዓለይከ የተባለው እንግዲህ እሳቸው የሚመልሱበትም ሁኔታም አለ ማለት ነው። እዛ እንትናም ላይ ኢስራእና ሚዕራጅ ቅሷ ጋርም የሚያያይዙትም አሉ። እዛ አሰላሙ ዓለይከ አዩሃ ነቢዩ አላህ የዛን ጊዜ ይሄን አላቸው። ወረሕመቱላሂ ወበረካቱሁ ብሎ አላህ ሰላም አላቸው የዛን ጊዜ ብለው የፈሰሩትም አሉ። እሳቸው ደግሞ አሰላሙ ዓለይከ ሲሉ አሰላሙ ዓለይና ብለው አሉ። በእኔ ላይ ብቻ ሲሆን በአጠቃላይ ወዓላ ዒባዲላሂ ሷሊሒን ይሁን ብለው መልስ ሰጡ የሚልም አለ። አሰላሙ ዓለይና በእኛ ላይ ይሁን፣ ወዓላ ዒባዲላሂ በአላህ ባሮችም ላይ ይሁን፣ አሷሊሒን ደጋግ በሆኑት በአላህ ባሮችም ላይ ይሁን፣ ወዓላ ዒባዲላሂ ሷሊሒን አሽሀዱ መሰክራለሁኝ አላ ኢላሃ ኢለላህ በአንደበቴ መሰክራለሁኝ፣ በልቤ አምናለሁኝ አላ ኢላሃ ኢለላህ ከአላህ በስተቀር ትክክለኛ አምላክ የለም ብዬ፣ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሙሐመድ የአላህ ባሪያና መልእክተኛው ናቸው ብዬ እንደዚሁ በልቤ አምናለሁ በአንደበቴ እናገራለሁኝ ብሎ ይበል። ይሄንን ይበል። ይሄ የዐብዱላህ ብን መስዑድ ተሕያ ያልነው ይሄኛው ነው ማለት ነው። የዐብዱላህ ብን መስዑድ ተሕያ ያኛው የሆነ እንደሆነ የዐብዱላህ ብን ዐባስ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱሉላህ በሚል ነው የሚያጠናቅቀው። እሱ ሻፊዒ የተከተሉት ማለት ነው። እሱም ቢሆን ሷሒህ ነው ብለናል ቅድም ማለት ነው። እና ዐብዱላህ ብን መስዑድ ይህንን ሐዲት ወይም ይህን ተሸሁድን ሲያወሩ ነቢዩ ሰለላሁ ዐለይሂ ወሰለም አስተማሩኝ፣ እጄን ይዘው አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየደየ ወዐለመኒ ተሸሁድ ከማ ዩዐልሙኒ ሱረተን ሚነል ቁርአን፣ ልክ ተቁርአን አንድ ሱራ እንደሚያስተምሩኝ እጄን ያዙኝና አተሕያቱን ወይም ተሸሁድን አስተማሩኝ ይላሉ። ይሄን አስተማሩኝ። ስለዚህ ይሄንን የመረጡበት
ሐነፊያዎች ለዛ ነው እንላለን። ይሄንን ሲያደርግ አንድ ሰው አተህያቱ ሲል እንግዲህ ለአሰላሙ አለይኩም ሲል ማንን ነው የሚነይተው? በኢማሙ ትክክል ከሆነ ወደ ግራውም ወደ ቀኙም ኢማሙንና ማእሙሞችን ይነይትበት ሰላምታው ላይ ማለት ነው። ሰላሙ አለይኩም አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱሁ አሰላሙ አለይና ወዐላ ኢባዲላሂ ሷሊሒን ሲል ማለት ነው። ሰላሙ አለይና ሲል በኢማሙ በአንድ አቅጣጫ ከሆነ ማእሙሞችንና ኢማሙን በአንዱ አቅጣጫ ላይ ይለይታል። እንዲሁም ተጨማሪ ሁለቱም ላይ መላእክቶችንም አብሮ ይለይታል። ብቻውን የሚሰግድ የሆነ እንደሆነ መላእክቶችን ይለይታል። ኢማሙ የሆነ እንደሆነ ማእሙሞችን በግራም በቀኙም ተከታዮችን እንዲሁም መላእክቶችን ሰላም በእናንተ ላይ ይሁን የሚለውን ይነይትበታል ተብሏል። ወላ የዚዱ ዐላ ሃዛ በዚህ ላይ አይጨምር። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ እንዳይጨምር ፊል ቃዕደቲል ኡላ የመጀመሪያው አተህያቱ ላይ ከዚህ በላይ እንዳይጨምር። የመጀመሪያው አተህያቱ አበቃ። በሻፊዒ መዝሀብ አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ቢል ይወደዳል። ሱና ነው በሻፊዒ መዝሀብ በመጀመሪያው አተህያቱ ላይ። በሐነፊ መዝሀብ ግን ከዚህ በላይ አይጨምር። አብዱላህ ብን መስዑድ ይሄን ያወራው ይሄንኑ ብቻ ነው ማድረግ የሚገባን የሚል አቋም አላቸው። ቢጨምርሳ በሐነፊ መዝሀብ ይሄማ ወደ ሶስተኛው ረክዓ መቆም ሲገባው ወደ ሶስተኛው ረክዓ መቆም ሩክን ነው አይደል? ሩክን እኮ ነው። ሩክንን ተአኺር ማድረግ ደግሞ ሰይደተ ሰህው ይኖርበታልና ሰይደተ ሰህው ሊኖርበት ይችላል። ረስቶ ካደረገ ረስቶ ታስረዘመ። አንዳንድ ሰው ጀልሰተ የመጀመሪያው ተሸሁድ ያስረዝማል። ምን እየቀራ እንደሆነ አላሁ አዕለም። በሻፊዒ መዝሀብ የለ ለሐነፊ ወላ ሻፊዒ አለ ላነፍነፍ ወላ ሸፍሸፍ ብሎ እንደው ዝም ብሎ በሁሉም የሌለ ማለት ነው። ረጅም ጊዜ ይቀመጣል። ምንም እኮ የሚቀራ የለ። በሻፊዒም አላሁመ ሰሊ ዐላ ሙሐመድ በቃ የክፊ እዚህ ድረስ ብቻ ነው። በሐነፊ ደግሞ አሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ እንተሃ በቃ። ስለዚህ ሚነል ቢድዓ ከተጠሉ ቢድዓዎች ውስጥ ነው የሚሆነው ተሸሁደል አወልን ማስረዘም። ተሸሁድ ታኒንም ቢሆን ከልክ በላይ ማስረዘም የዛው አካል ሊሆን ይችላል። ላኪን ተሸሁደል አወልን ግን በልዩ ሁኔታ ማለት ነው። ወየቅረኡ ፊ ረክዓተይኒ በሁለቱ ረክዓዎች ይቅራ። አልኡኽረያይኒ ሁለቱ በተቀሩት ረክዓዎች ላይ አልፋቲሐተ ፋቲሐን ይቅራ። ኻሰተን ሶስተኛውና አራተኛው ረክዓ ላይ ፋቲሐን ብቻ ነው መቅራት ያለበት። ሶስተኛው አራተኛው ረክዓ ላይ ፋቲሐን ብቻ ነው መቅራት ያለበት። ሌላ የሚቀራው ነገር የለም። ሱራ አይቀራም። በሻፊዒ መዝሀብ ቢቀራ ይወደዳል ያሉ አሉ፣ ወይም ላ በእሰም ብለውም ያወሩም አሉ በመዝሀቡ ላይ። ላኪን ግን ከነቢዩ ሰለላሁ ዐለይሂ ወሰለም የተሰማ የለም። ኢማሙ ነወዊ ረሒመሁላህ ሸርሕ ሰሒህ ሙስሊም ላይ የሆነ ሐዲስ ይሄ ለመዝሀባችን ምስክር ሊሆን ይችላል፣ እንደው መረጃችን ከዚህ ሊመለጭ ይችላል የሚል ግምት የሰጡበት ሁኔታ አለ። ይሄ መቅራቱ ፋቲሐን ብቻ ነው የሚቀራው። ፋቲሐን ባይቀራም ይችላል አሉ ሐነፊዎች። ተስቢሕ ቢያድርግ ዚክር ቢል ቁሙ በሶስተኛውና አራተኛው ረክዓ ላይ ይቻላል ፋቲሐን ባይቀራ። ለምን ሲሏቸው አላህ እኮ በእያንዳንዱ ረክዓ መሽቅሩ አለ። ፈቅረኡ ማ ተየሰረ ሚንሁ ወአቂሙ ሶላት ነው። የምትችሉትን ያክል ቅሩና ሶላትን አቁሙ ነው ያለው። ሶላቱ ደግሞ የሚባለው በሁለት ረክዓ ዝቅተኛ ሶላት የሚባለው ነገር ተገኝቷል፣ ቀርቷል፣ ይበቃዋል። ግዴታ አይደለም። ሶስተኛውና አራተኛው ረክዓ ላይ ፋቲሐን መቅራትም ሱናና የሚወደድ ሆኖ ነው የምናገኘው እንጂ ያሉ። ፈኢዛ ጀለሰ ፊ አኺር ሰላቲ የሶላቱ መጨረሻ ላይ ከተቀመጠ ጀለሰ ይቀመጥ። ከማ ፊል ኡላ እንደ መጀመሪያው አቀማመጥ ልክ ግራ እግሩን አንጥፎ እሱ ላይ ቁጭ ይበልበት፣ ቀኙን ይትከል። ተወሩክ የሚባል ነገር የለም በሐነፊ መዝሀብ የለም። ወይም ደግሞ ግራ እግሩን ወደ ውስጥ አሳልፎ በሌላው በልም ሰውነቱ መሬት ላይ ቁጭ ማድረግ
የለም የሴቶች አሰጋገድ ነው ይሄ ብለው ይላሉ ሐነፊዎች። ወተሸሃደ التحيات يقرأ وصلى على النبي صلى الله عليه وسلم በሳቸው ላይ ሶላዋት ያውርድ ሁለተኛው ላይ ያድርግ ተብሏል። እንግዲህ ይሄ ብቻውን የሚሰግድ ኢማም ከሆነ ኢማሙን ተከትሎ ከመጀመሪያው ጀምሮ ኢማሙን የተከተለ ከሆነና ከፊል የሶላት ረክዓ ያላለፈው ከሆነ ነው። ከፊል የሶላት ረክዓ ያለፈው የሱ ገና እኮ ጨምሮ ሲያበቃ ጀልሰተ አኺራ ገና ነው መጨረሻው አተህያቱ ገና ኢማሙ ካሰላመተ በኋላ ቆሞ ሲጨምርና ያለፈውን ሲሰግድ የዛን ጊዜ መጨረሻው ተሸሁድ አለው። እና ታዲያ ልክ ለዚህ ለሰውዬ እንደ ተሸሁድ አልአወል አተህያቱን ብቻ ቀርቶ ቁጭ በል ወይስ አላሁመ ሰሊ ዐላ ሙሐመድን ብሎ ዱዓውንም ሌሎችንም ይቅራ የሚለው ጉዳይ መዝሃቡ ላይ ሁለት አቋም አለ። ይቀጥልበት ሶላት የጸጥታ ወይም ዚክርን ማዳመጥ ነው ወይም ዚክርን ማለት ነውና እንደው ዝም ማለት የለበትም ይቀጥል ያሉ አሉ እንላለን። ወደዓ ቢማ ሻእ በፈለገው ሰው ዱዓ አድርግ በፈለገው ነገር ዱዓ አድርግ። اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد لفظ እንደዛ ነው العالمين የሚሉ አሉ ግን انك حميد مجيد ይሄ ነው። ወርሐም ሙሐመድን ወአለ ሙሐመድን የሚል ዘገባ አለ። እሱን ይወደዳል አይወደድም ኺላፍ ያለበት መስአላ ሆኖ እናገኘዋለን። እና ቀጥሎ ከዚህ ቀጥሎ ወደ ቢማሻ ቢማይሽሉ አልፋዝ القرآن የቁርአን ቃልን በሚመስል ነገር ዱዓ ያድርግ። ማዕናውም ቃሉም የቁርአንን ቃል በሚመስል ማለት እንደው ቁርአን ረበና አቲና ፊ ዱንያ ሐሰነተን ፊል አኺረቲ ሐሰነተን ወቂና ዓዛበን ናር ይበል። አንዳንድ ጊዜ የሰው ንግግር የመሰለ ነገር እንዳይል ወላ የድዑ ቢማይሽሉ ከላም الناس የሰውን ወሬ የሚመስል ነገር ምንድነው የሰው ወሬ አሉ ጌታዬ ዲያን ከፈልልኝ ገሌን ዳረኝ እንደው እንደ ገሌት የምትባለት ሴትን እንደው ወፍቄ ላግባት የመሳሰሉ ነገራቶችን እንዳይል ይሄ የሰው ወሬ ይመስላልና እንደዛ እንዳይናገር ምናልባት የሰው ወሬ ደግሞ ሶላትን ከላምና ስፊ ሶላትን የሚያበላሽ ነገር ነውና ከዚህ ነገር ይጠንቀቅ። ነብዩ ሰለላሁ ዐለይሂ ወሰለም ሽም ለአቡበክር الصديق ለወዳጃቸው የነገሩት የዱዓ አይነት አለ። አንተ አቡበክር ወይ ብለው ቁል اللهم اني ظلمت نفسي ظلما كثيرا ولا يغفر الذنوب الا انت فاغفر لي مغفرة من عندك وارحمني انك انت الغفور الرحيم የሚለውን ዱዓ ለአቡበክር الصديق አስተምረውታል። ربنا آتنا في الدنيا حسنة የሚለውን ቢቀራም ሌሎችም ዱዓዎችን ቢቀራ ችግር የለውም። اللهم اني اعوذ بك من عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال የሚለውንም እሱም እንደዛው በሐዲስ መጥቷልና ቢቀራው ችግር የለም። የሰው ንግግርን የሚመስል ነገር እንዳይሆንበት ብቻ እንጂ ይሄን አደረገ። ከዛሳ ثم يسلم ያሰላምት عن يمينه በቀኙ በኩል ሲያሰላምት እንዴት ነው ማሰላመት ያለበት? አንድ حتى يرى بياض خده የጉንጩ ነጩ እስከሚታይ ድረስ ዞር ይባል። በያዱ خده እንደዞር ወደ ዞሮ ዝም ብሎ ሳይሆን ይሄ ነጩ ወይም ለስላሳ የጉንጩ ክፍል እስከ ኋላ ላሉት ሰዎች እስከሚታይ በዚህ በኩል ላሉት ወይ በዚህ በኩል ላሉት እስከሚታይ ድረስ ጎኑን ወይም ጉንጩን ዞር ያድርግና አንገቱን ዞር አድርጎ ሰላም ይበል። فيقول السلام عليكم ورحمة الله ይበል። ወበረካቱሁ የሚለውን መጨመሩ አይወደድም። ሐዲሱ ضعيف ነውና እንደው ከራህ ሊሆን ይችላል የሚል አቋም የወሰዱ ሰዎች አሉ። በግራም በቀኝም السلام عليكم ورحمة الله ብቻ ነው እንጂ የሚባለው ተብሏል። እና አሰላሙ አለይኩም ቅድም ያነሳ ነው ተከታዮችን ይነይትበት በሚለው በዚሁ በሰላምታው ላይ ወይም በማሰላመቻው ተስሊም ላይ ነው ማለት ነው። ወይጀሩ بالقراءة في الفجر والركعتين
በፈጅር ሁለቱ ረክዓዎች ላይ በፈጅሩ ሁለቱ ሶላቱ ረክዓዎች ላይ ሲቀራ በጀህር ጮህ ብሎ ይበል አሉ። ወረክዓተይን ኡለይኒ ሚን አልመግሪብ ወልዒሻ ከመግሪብና ከዒሻ ሁለቱ ረክዓዎችም ላይ በጀህር ጮህ ብሎ ይቅራ። ኢንካነ ኢማመን ኢማም ከሆነ ጀህር ማድረጉ ዋጅብ ነው። ከሊ ባለኩም ኢማም ከሆነ በሱብሕ ሁለት ረክዓ በመግሪብ ሁለት ረክዓ በኢሻ ሁለት ረክዓ ላይ ጀህር ማድረግ ዋጅብ ነው። ምን ማለት ነው? ቢረሳው ለምሳሌ ረሳውና ቀጠለበት ፋቲሐን ከቀራ በኋላ መግሪብ ነው ትዝ አለው፣ ኢሻ ነው ትዝ አለው። እንደ አዲስ ይጮህ አንልም። ምክንያቱም ከአንዴ በላይ መቅራቱ ደግሞ ሌላ ነገር ነውና ከአንዴ በላይ ፋቲሐን መድገሙ ማለት ነው። ላኪን መጨረሻ ላይ ምን ያድርግ? ሰጀደተ ሰህዊ ይውረድበት ነው። ምን ነው? ኢንካነ ኢማመን ኢማም ከሆነ ወዩኽፊ ልቅራአተ ቅራአትን ደግሞ እንደዚሁ ቅራአቱን ዝቅ ያድርግ። ፊማ ባዕደል ኡለየይኒ ከሁለቱ ረክዓዎች በኋላ ባሉት ሶስተኛውና አራተኛው ረክዓ ላይ ቀስ አድርጎ ወይም በሲር ይቅራ፣ በኢኽፋ ይቅራ አሉ። ወኢን ካነ ሙንፈሪደን ብቻውን የሚሰግድ ከሆነ ብቻውን የሚሰግድ ሰው ነው፣ ኢማም አይደለም። እሱ የሆነ እንደሆነ ፈሁ ሙኸየሩን ጀህርም ሲርም ማድረግ ይቻላል። ኢንሻአ ጀሃራ ቢፈልግ ይጩህና ወአስማዐ ነፍሰሁ ነፍሱን ያሰማ። ምክንያቱ ነፍሱ ራሱ ሲቀራ የራሱን ድምፅ መስማቱ ዒባዳ ነውና ይላሉ። የራሱን ድምፅ መስማቱ ዒባዳ ነውና ነፍሱን ያሰማ። ነፍሱ በቅርአቱ ውስጥ እንድትሆን በዛ ሂደት እንትን ውስጥ እንድትገባ የሚያደርጋታልና ራሱን ያሰማ። ወኢንሻአ ኻፈተ ቢፈልግ ደግሞ ዝም ማለት ይችላል፣ ከኋላ የሚያሰማው ሰው ስለሌለው። ግን ተመራጩ እና ተወዳጁ ጀህር ማድረጉ ነው እንላለን። ወዩኽፊ ልኢማሙ አልቅራአተ ኢማሙ ቅርአቱን በሲር ያድርግ። ፊ ዙህሪ ወልዓሱሪ በዙህርና በዓሱር በሁሉም ረክዓዎች ላይ በሲር መቅራት ይጠበቅበታል፣ ዋጅብ ነው። ዙህር ላይ ረሳውና መግሪብ መስሎት ዒሻ መስሎት ብስሚላህ ራሕማን ራሒም አለና ፋቲሐን ቀጠለ በጀህር ፋቲሐን 3 አያቶችን ከቀራ ሰይደተ ሰህው ይጠበቅበታል። ሶስት አያቶችን ሳይቀራ ገና አልሐምዱሊላህ ረብል ዓለሚን እንዳለ ትዝ ቢለው ሲር ያድርግ፣ ሰይደተ ሰህውም አይኖርበትም ተብሏል። ወልዊትሩ ዊትር ደግሞ 3 ረክዓትን 3 ረክዓ ነው ዊትር። አንድ ረክዓ የሚባል ዊትር የለም ነው በመዝሐቡ የሚሉት። ለምንድን ነው? ነቢይ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶላቱል ቡተይራ ነጠላ ሶላትን ከልክለዋል የሚል ሐዲስ አለ። ሶላቱል ቡተይራ ነጠላ ሶላት፣ አንድ ረክዓ ሶላት አትባልም። ሶላት የሚባለው ዝቅተኛው 2 ረክዓ እና ከዛ በላይ መሆን አለበት። አንድ ረክዓ ሶላት አለ እንዴ? ቡተይራ አናት አሉ እዛቸው። እናም ዊትርን በተመለከተ እንደ መዝሃቡ እንደ ሐነፊ መዝሃብ በልዩ ሁኔታ የሚያዩት ዋጅብ ነው የሚል አለ፣ ፈርድ ነው ያሉ አሉ፣ ሱና ነው ያሉ አሉ። ሶስቶችንም ሲያስማሙት አቡ ሐኒፋ መጀመሪያ ፈርድ ነበር የሚሉት፣ ከዛ ወደ ዋጅብነት ተመልሰዋል። አቡ ዩሱፍና መሐመድ ደግሞ ሱና ነው አሉ። ሶስቶችን ዙፈር የጥንቱን አቋማቸውን ይዘው ፈርድ ነው ብለው በዛው ሐያታቸው በዛው ጨርሰዋል። ፈርድ ነው መሰገድ ያለበት አሉ። እንዴት እናስማማው ሲባል ፈርዱን ማለት ዓመለን እንደው ከመስራት በኩል ግዴታ ነው። ዋጅቡን ኢዕቲቃድ በኢዕቲቃድ ደረጃ ዋጅብ ነው። ምን ማለት ነው? ኢዕቲቃድ ዋጅብ ነው ማለት መስራቱ ፈርድ ነው ማለት ብንተው ያስቀጣል። እንደዛ ነው የሚሉት። እንዲሁም ቀዷ ይወጣል። በመዝሐቡ በሐነፊ መዝሐብ ቀዷ ይወጣል። ሳይሰግደው ቢያድር ቢተኛ ቀዷ መውጣት ግዴታ ይሆንበታል። ወንጀለኛም ያደርገዋል፣ ያስቀጣንም ልክ እንደ ፈርዱ ያስቀጣል። ስለዚህ ፈርዱን አመለ ዋጅቡን ኢዕቲቃድን በኢዕቲቃድ ደረጃ ደግሞ ዋጅብ ነው ማለት ዋጅብ ኸበረን ወይም ደግሞ ነሰን ቀጥዒ ቁርጥ ያለ እንደ ቁርአንና ሙተዋቲር ባልሆነ መረጃ የጸደቀ የመጣ የሸሪዓ ክፍል ነውና አንድ ሰው አልሰራውም ብሎ ቢል ከእስልምና አያወጣው። ጃሂዱ የካደው ሰውዬ አይከፍርም።
فرض ظهر فرض አይደለም ቢል ይከፍራል። ዊትር ግን ፈርድ አይደለም ብሎ ቢል አልሰግደውም ብሎ ቢል የምን ዊትር ነው ብሎ ቢል ከእስልምና አይወጣም፣ ወንጀለኛ ይሆናል እንጂ። ስለዚህ ይሄ ዋጅብ ነው። በኢዕቲቃድ ደረጃ ዋጅብ ነው። እንደው ደግሞ ወثبوتا من حيث الثبوت ደግሞ ሱና ነው። በነቢ ሐዲስ የተረጋገጠ ነውና አልዊትሩ ሐቁን ወልዊትሩ ሐቁን ብሏል። ወመን ለም ዩትር ፈለይሰ ሚናም ተብሏል። ዊትርን ጉዳይ ብዙ ሐዲሶች መተውበታልና ስለዚህ በሱና የተረጋገጠ ከመሆኑ አንፃር ደግሞ በዚህ በኩል ሱና ነው ማለት ይቻላል። ሲሰግድ 3 ረክዓት لا يفصل بينهن በመካከላቸው ሳይለይ አከታትሎ 3ቱንም ረክዓ ነው መሰገድ ያለበት። ቢሰላም ማላ ሰላምቶም ለብቻ አንዷን ከሰገዳት ቡተይራ የምትባለው ነጠላ የምትባለው ሶላት ተፈጠረችብን፣ እሷ ደግሞ ተከልክላለችና አሉ። ስለዚህ 3ቱን ረክዓዎች አከታትሎ ነው መስገድ ያለበት ነው። ሁለት ተሸሁድ ምን ሁለት ረክዓ እኛው ረክዓ ላይ ተህያቱ ይቀራል። ከዛ ተህያ ተቀራ በኋላ ይነሳል ይቆማል። ከዛ 3ኛው ረክዓ ላይ ፋቲሐና ሱራን ይቀራል። ይሄ ነው የሚሆነው። ሻፊዒዎች ይሄ መግሪብ አልመሰለባቸውም ወይ ይላሉ። ሐነፊዎች እኮ መግሪብ መሰለ 3 ረክዓ በተከታታይ መሐከላቸው ጀልሳ ኑሮ መስገድ ማለት መግሪብ መሰለባቸው አይደለም ወይ? ደግሞ ከመግሪብ ውጭ 3 ረክዓ የሚሰግድ ሶላት የለም ብለዋል እሳቸው ሲሉ፣ አይ መግሪብን አልመሰለም። መግሪብንማ መግሪብ እኮ 3ኛው ረክዓ ላይ ፋቲሐና ሱራ አይቀራም። ፋቲሐ ብቻ ነው የሚቀራበት። ሁለተኛ ጀህር ቢደረግ 3ኛው ረክዓ ላይም ጀህር ይደረጋል። ዊትሩ ላይ መግሪብ ላይ እንደዛ አይደረግም። 3ኛ ደግሞ መጨረሻው ላይ ቁኑት አለው። መግሪብ ቁኑት የለውም። ስለዚህ ከመግሪብ የራቀ ነው፣ መግሪብ ጋር አይመሳሰልም የሚል ክርክር አንስተዋል እነሱ ማለት ነው። አው እንግዲህ በዚህ ጉዳይ ላይ 3ቱን ረክዓ በተከታታይ እንደሚሰግዱ ሰይዳ አይሻ ረዲየላሁ ተዓላ ዐንሃ ባስተላለፉት ሐዲስ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩቲሩ ቢ3 ወላ የጅልሱ ኢላ ፊ አኺሪሃ 3 ረክዓ ዊትርን ይሰግዳሉ፣ ግን መጨረሻው ላይ እንጂ ለፊ አኺሪህን መጨረሻቸው ላይ እንጂ አይቀመጡ ነበር የሚል ዘገባ አስተላልፈዋልና ይላል። ወየቁኑቱ ፊ الثالثة 3ኛው ወየቁኑቱ ፊ الثالثة 3ኛው ረክዓ ላይ ቁኑትን ይበል قبل الركوع ከሩኩዕ በፊት ከሩኩዕ ከተነሳ በኋላ አይደለም። በመዝሃቡ ከሩኩዕ በፊት አላሁ አክበር ይላል፣ ለቁኑት እጅ ይነሳል። ከዛ በኋላ ኢማሙም ማእሙም ሁላቸውም ቁኑት ይቀራሉ። ቀስ ብሎ ሁላቸውም اللهم إنا نستعينك ونستغفرك ونستهديك ونؤمن بك ونتوكل عليك ونثني عليك الخير ይሄ ነውና اللهم إنا ያኛውን ሻፊዒ መዝሃብ ላይ ፈጅር ላይ ያለው ቁኑትን አይደለም በብዛት እነሱ ምትሱንም ይቻላል ብለው ያስቀምጣል። በብዛት ግን እንደ መዝሃቡ ይሄኛው ነው اللهم إنا نستعينك የሚለው በብዛት በየኪታቦች ላይ የሚያወሩት ማለት ነው። في جميع السنة ዓመቱን ሙሉ ቁኑት ያድርግ። በሻፊዒ መዝሃብ የሆነው እንደሆነሳ في النصف الثاني من شهر رمضان የረመዳን ወር ሁለተኛው አጋማሽ ላይ ቁኑት ማድረግ ይጀምር ነው ሻፊዒ መዝሃብ የሚባለው። በሐነፊ ዓመቱን ሙሉ ቁኑት ያድርግ ባይሆን قبل الركوع ነው መሆን ያለበት፣ ከሩኩዕ በፊት መሆን አለበት። እንግዲህ በወቅቱም ቢሰግደው ቀዷም ላይ ቁኑት ያደረገ ቀዷ ያውጣው ነው። ወይቅራው ይቅራ ዋጅብ ነው መቅራቱ في كل ركعة من الوتر በዊትር ሁሉም ረክዓዎች ላይ بفاتحة الكتاب وسورة معها ፋቲሐንና አብሮ ሱራን ይቅራ። ፋቲሐን ሱራን እያለ ይቅራ። ነቢ ሰለላሁ ዐለይሂ ወሰለም ካነ ዩቲሩ ቢ3 ረክዓት ወየቅረኡ ቢልኡላ መጀመሪያው ረክዓ ላይ ፋቲሐንና ሰብሕ እስመ ረቢከል አዕላ ይቀሩ ነበር። ወፊ الثانية ቢቁል ያ አዩሀል ካፊሩን ወፊ الثالثة ቢቁል ሁወ አላሁ አሐድ ይሄንን ያደርጉ ነበርና ስለዚህ 3ቱም ረክዓዎች ላይ ፋቲሐንና ሱራን መቅራት ግዴታን ዋጅብ ነው ይላል። ይሄን ካልቻለ ፋቲሐን ከፋቲሐ ቀጥሎ ሱራ ካልቻለ እንደው 3 አንቀጾችን ከሌላ ከረጃጅም ሱራዎች መቅራትም ይቻላል ተብሏል። فإذا أراد يقنت ቁኑት ማድረግ ከፈለገ ከበረ አላሁ አክበር ይበል። ወረፈዐ የደይህ እጆቹን ያንሳ። ልክ እንደ ተክቢረቱል ኢሕራም አላሁ አክበር ይበልና ከዛ ثم يقنت ቁኑት ይበል።
ቁኑቱን ዱዓውን ይቅራ። ቅድም እንደነገርኳችሁ اللهم إنا نستعينك የሚለው በመዝሐቡ ላይ በብዛት የሚወራው እሱ ነው። ولا يقنط في صلاة غيرها ከዚህ ውጭ ከዊትር ውጭ ቁኑት የሚደረግበት የሶላት አይነት የለም። ከዊትር ውጭ ቁኑት የሚቀራበት የሶላት አይነት የለም። ይሄ ሐነፊ መዝሐብ ከሌሎቹ ሶስቱ መዝሐቦች ጋር ወይም ከማሊኪ ከሐንበሊ ጋር ይስማማል። የሻፊዒ መዝሐብ የሆነ እንደሆነ ከፈጅር በኋላ ቁኑት አለ ይላሉ። ከሶስቱ መዝሐብ ከአራቱ መዝሐብ ያው የተለየ አቋም የወሰዱት እሳቸው ኢማም ሻፊዒ ናቸው። በሱብሒ ላይ በፈጅር ላይ ቁኑት አለ ይላሉ ማለት ነው። ግን በሐነፊ መዝሐብም አንዳንድ መከራ ችግር ሲመጣ በላ ሲመጣ ያው ቁኑት ማድረጉ ይቻላል፣ ቁኑት ይደረጋል የሚል ቀውል አለ። ወለይሰ ፊ ሸይእ ሚነ ሶላዋቲ በሶላት ላይ እኮ የለም ቅራአቱ ሱረትን ቢዐይኒሃ እንደው እች ሱራ ብቻ መቀራት አለባት የሚል ነገር የለም። እንደው በግዴታነት ለምሳሌ አንድ ሰው ሁሉ ጊዜ ጁምዓ ፈጅር ላይ ሱረቱ ሰጅዳ እንደውም ሀል አታ ዐለል ኢንሳኒ ሱረቱል ኢንሳንን ሁሉ ጊዜ የሚቀራ ከሆነ አይወደድም ነው የሚሉት። አይወደድም። ምክንያቱም ሌላው ቁርአን መተውን ያመላክታል። ወይም ደግሞ የማያውቅ ሰው ለምን ሳይቀራ ቀረ ግዴታ ነው ሊመስለው ይችላል። አንድ ኢማም ሲነግሩኝ የሆነ ቀን ጁምዓ ሰቢሕ እስመ ረቢከል አዕላና ሀል አታከ ሐዲሱል ጋሺያ ሱረቱል ጋሺያን አልቀራሁም ነበር አሉ። ሌላ ሱራ ቀራሁኝና የሆነ ሰው መጣን፣ ምነው ለምን አልቀሩም ይሄንን አለኝ። እንደ ግዴታ ነው የሚያየው ሰው ማለት ነው። ስለዚህ እንደዛ ደረጃ እንዳይደርስ እንደዛ እንዳይሆን መሆን ያለበት ምንድነው ስትል አው አልፎ አልፎ ሱረቱ ሰጅዳም ሆነ ሀል አታ ዐለል ኢንሳኒ ሒኑ ሚነ ደህሪ የሚለውን አልፎ አልፎ ቢቀራው ይወደዳል። ግን ከዛ ውጭ ባለው ግን በምንም ሶላት ላይ ይሄ ሱራ ብቻ ነው መቀራት ያለበት የሚል የሶላት ወይም የቁርአን ክፍል የለም ነው ማለት። ወአድና ማ ይዙኡ ሚነል ቂራአቲ ከቂራአት ዝቅተኛው የሚያብቃቃው ከሶላት ዝቅተኛው የሚያብቃቃው ተቂራአት ላይ በሶላት ውስጥ ተቂራአት ዝቅተኛው የሚያብቃቃው ማ የተናወሉ ስሙ ቁርአን የሚባል ስም የሚያካትተው ነው አሉ። እንደ አቡ ሐኒፋ ዘንዳ እንግዲህ ቁርአን ሊባል የሚችል ስያሜ ሊያካትተው የሚችል አንድ አንቀጽ አጭርም ረጅምም ቢሆን ይቻላል አሉ። እንግዲህ ፋቲሐን መቅራት በሐነፊ መዝሐብ ግዴታ አይደለም የሚለውን ከዚህ በፊት አንስተናል። ለምን አላህ ሱብሓነሁ ወተዓላ በቁርአኑ ላይ ያለው ምንድነው? ፈቅረኡ ማ ተየሰረ ሚንሁ ወአቂሙ ሶላህ የቻላችሁትን ያክል ቅሩ ሶላትን አቁሙ ብሏል። አማ ሐዲስ ነቢይ ሰለላሁ ዐለይሂ ወሰለም ላ ሶላተ ኢላ ቢፋቲሐቲል ኪታብ ፋቲሐን በመቅራት እንጂ ሶላት የለም የሚለው ሐዲስን በተመለከተ ደግሞ ሶላቱ የተሟላ አይሆንም ማለት ነው እንጂ ሌላ አይደለም። ለዚህም ብሎ በተለያዩ አጋጣሚዎች ላይ ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ለነፍሲሂ ለወንድሙ የወደደውን ለነፍሱ የወደደው ለወንድሙ እስካልወደደ አያምንም ብለዋል። ከፍሯል ማለት አይደለም። እዚህም ሶላቱ የለም ማለት አይደለም። ሶላቱ የተሟላና እንዲሁም ደረጃውን የጠበቀ ሊሆንለት የሚችለው ፋቲሐ ሲቀራ ነው ለማለት ነው እንጂ ሌላ አይደለም የሚል አቋም ወስደዋልና ስለዚህ አንድ አንቀጽ ቀርቶ ቢሰግደው አንዱ ረክዓ ላይ እንደዛ ያደረገ ቢሰግድ ያበቃዋል። ያብቃ ሶላቱ በቅቶለታል። ሶላቱ ግን ጎደሎ ሆኗል ፋቲሐንና ሱራን ባለመቅራቱ እንጂ እንላለን። ረስቶ ከሆነ በሰይደተ ሰህው ሊጠገድለት ይችላል። በሻፊዒ ሆነ እንደሆነ ሩክን ነው። ረስቶ ከሆነም ሶላቱ ባጢል ነው የሚሆነው። እንደው ደግሞ በሰይደተ ሰህው ሊጠገድ የሚችልም አይደለም። وقال أبو يوسف ومحمد رحمهم الله تعالى الله يزن الله شون أبو يوسف محمد من قالوا لا يجزي أقل من 3 آيات قصار نفس دمو سوس أتريالو عن قصوش أو آيات طويلة ويأند رجم عن قص مكرات يقدنو قال سلازي بمذهب محنفي مذهب فتوى مستو ለጥንቃቄ ተብሎ 3 አንቀጾችን ይቅራ ወይ አንድ ረጅም አንቀጽ ይቅራ የሚለው በዒባዳ ላይ ኢህቲያጡን መውሰዱ የተወደደ ነውና እሱ ፈትዋ የሚሰጥበት ቀውል ሆኖ እናገኘዋለን።
ولا يقرأ المؤتم خلف الإمام تكتاي إمام حالا هنو مقرات يلبتم لمن النبي صلى الله عليه وسلم من كان له إمام فقراءته قراءة إمامه بلوالنا فقراءته له قراءة إمام يالله سو إمام قراءة يزا يمؤم قراءة نقولوا ስለዚህ አያስፈልገው ኢማሙ እየቀራልህ ነው አንተ አዳምጥ ከዛ በተጨማሪ ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ ይላል وإذا قرئ القرآن فاستمعوا له وأنصتوا ቁርአን ሲቀራ فاستمعوا አድምጡ የሚሰማ ከሆነ አድምጡ وأنصتوا የማይሰማ ከሆነ ጸጥ በል ማለት ነው ስለዚህ አይቀራ ማለት ነው በሚል ይሄ የሐነፊ መዝሐብ በዋናነት የታወቀ ነው ሌሎች መዝሐቦች ግን በጀህሪያና በሲርያ ብለው ከፈሉ አሉ አይ ሙጥለቀን ቅርአትም ይቀራል ያሉ እንደውም ደግሞ አንዳንዱ ደግሞ አሁን ያው ቀውሉ ያለ ቢሆንም አንግሶት ኢማሙን ሩኩዕ ላይ እንኳን ቢያገኘው ፋቲሃ አልቀራሁምና ብሎ ተነስቶ አንድ ረካዓ ቀዷ መውጣት አለብኝ የሚል አቋም የወሰዱ ሰዎች አሉ በርግጥ ሙዓሊም اليماني የሚባል አንድ የመናዊ ሙሐዲስ በዚህ መስአላ ላይ ኢማሙን ሩኩዕ ላይ ያገኘ ሰው ረካዓው ይታሰብለታል አይታሰብለትም የሚል አንድ ኪታብ አለችው በአሁኑ ሰዓት ላይ ነግሶ ያለው ይሄ አቋም ነው ማለት ይቻላል ግን በሌሎቹ መዝሐቦች ግን በእነዚሁ መዝሐብ ማሊክ ወልሐነፊ ወሻፊዒ ግን ሩኩዕ ላይ ኢማሙን ታገኘ ረካዓው ይቆጠርለታል ሌላ ረካዓ እንዲሰግድም አይጠበቅበትም ታዲያ ለሶላት ላይ ፋቲሐቱል ኪታብ ብለው ያለውን ሐዲስ እሱ የሆነ እንደሆነ ኻስ ነው ኢማሙን ሩኩዕ ላይ ያገኝ አምነው ኢማሙን ሩኩዕ ላይ ያገኘ ደግሞ ኻስ ነው ልዩ ሁኔታ ነው ፋቲሐን ያልቀራ ሶላት የለው في كل احوال በማንም ሁኔታ ኢማሙን ሩኩዕ ላይ ያገኘ ሰው ሲቀር እንደማለት ያክል ነው ሁሉንም ሐዲሱን ለማስማማት ያክል በዚህ መንገድ መሄድ አለብን የሚል ይሄ ከሱሐቦችም ከታቢዒዎችም ከመዝሐብ ባለቤቶችም የተወረሰ የታወቀ አቋም ነው ومن أراد الدخول في صلاة غيره ሌላ ሰው ሶላት ውስጥ መግባት ወይ መከተልን የፈለገ ሰው يحتاج إلى نيتين ሁለት ነገሮች ያስፈልጉታል ሌላን ሰው ተከትሎ መስጊድ ያሰበ ሰው ሁለት ነገሮችን ያሟላ አንደኛው الصلاة نية الصلاة እሰግዳለሁ የሚለው መነየት ያችኑ ራሷን ሶላት خلي بالك ዙሁር እየሰገደ ነው አይደል ዙሁርን አንድ ሶላት መሆን አለበት ዙሁር የሚሰግደው ሰው አሱር የሚሰግደው ሰው መከተል አይቻልም በመሰው ንያቸው የተለያየ ነውና ንያቸው የተለያየ ነውና ኢማምና ማእሙም ደግሞ ታቢዕና ተከታይና አስከታይ ናቸው ተከታዩ እና አስከታዩ የተለያዩ ሆኖ እንዴት ነው ተከታይነት የሚገኘው የሚሰግዱት ሶላት የተለያየ አይሆንም ወንየቱ المتابعه للامام مأموما የሚለውንም ማሰብ ኢማምነቱን መነየት ግዴታ አይደለም ማእሙም ተከትየ ነው መስገደው የሚለው መነየት ይጠበቅበታል ለምሳሌ የሚሰግደው ሰውዬ ፈርዱል ወቅት ዙህር ነው ይበል እንደውም ደግሞ መከተለው ማእሙማን ነው ይበል ሶሊ ፈርዱል ዙህሪ ማእሙማን ይበል እነዚህ በዝቅተኛው መሟላት ያለባቸው ሸርጦች ናቸው ሁለቱ መስገደው ዙህር ነው እንደውም ደግሞ ተከትየ ነው የሚለው اقتداء ወይ ማእሙማን ወይ ሙእተመን የሚለው በልቡ ማለት ነው በልቡ ተከትየ ነው መስገደው የሚለው በአንደበት መናገር ከዚህ በፊት ሱና ነው የሚለው የመዝሐቦች አቋም እንደሆነ አሳልፈናል የሐነፊም እንደዛው ነው የሚሆነው ማለት ነው ላኪን ግን በልቡ መነየቱ ግን ግዴታ ነው والجماعه سنه مؤكده جماعه مسجد سنه مؤكده جماعه سنه مؤكده واجب ነው የሚል ቀውል አለ በመዝሐብ ውስጥ ዋጅብ ነው የሚለው በሐንበሊ መዝሐብ ውስጥ ያለ ዋጅብ አይደለም በሐንበሊ መዝሐብ ውስጥ ያለ ዋጅብ ነው ማለት ሌላ ነው ፈርድ ነው ማለት ነው በሐነፊ መዝሐብ ዋጅብ ነው ማለት ከሱና ከፍ ያለ ነው ከሱና ከፍ ያለ ነው
ሱና ሙአከዳ ነው ወይም ደግሞ ዋጅብ ነው ብለዋል። ጀማዓ የሚባለው ዝቅተኛው ምን ያክል ሰዎች በአንድ ላይ ሲሰግዱ ነው ሲሉ ሁለት ሰዎች ከሰገዱ ጀማዓ ነው። ከኢማም ጋር አንድ ሰው ካለ ጀማዓ ተገኝቷል። ቢያንስ ሙመይዝ እንኳን ቢሆን ባሊግ አቅመ አዳም ያልደረሰም ቢሆን ሙመይዝ የለየ ልጅ ከሆነ ተከትሎ ሰገደው ጀማዓ አግኝቷል ማለት ይቻላል። በመዝሐቡ በአንድ መስጂድ ውስጥ ከአንድ ጀማዓ በላይ መስገድ ይጠላል። እንኳን ይሄ ቀርቶ በመስጂድ መሒላ በአንድ ትልቅ መስጂድ ውስጥ እንደው ኢቃምና አዛን ደግሞ መስገዱ ይጠላል። የሆነ ጊዜ ላይ አንዋር መስጂድ ድሮ በነበርን ጊዜ ከኋላ ቁጭ ብሎ ጠብቆ የሚሰግድ ቡድን ነበረ። ኢማሙ ሲያሰላምቱ ብድግ ብሎ ቃም አላሁ አክበር ብሎ የሚጀምር ማለት እሱ የተጠላ ነው እንላለን። ይሄ መኖሪያ ሰፈር ከሆነ ነው ብለዋል። ግን የንግድ ሰፈር እንደው ደግሞ መንገድ ላይ ያለ ፊ መስጂድ ጠሪቅን አው ፊ መስጂድ ላይ ኢማም ለሁ ቋሚ ኢማም የሌለው መስጂድ ሰው ሁሉ እየገባበት የሚሰግድበት መስጂድ ከሆነ አንድና ሁለት ሶስት ጀማዓ ቢሰገድበት ችግር የለውም የሚል አቋም አለ። አለበለዚያ ወህደተል ከሊማ አንድነትን የሚበታትን ነገር ነውና በአንድ መስጂድ ውስጥ ሁለት ጀማዓ መሰገድ ከከርሃ ይሆናል፣ የተጠላ ይሆናል። መደጋገሙ በአንድ መስጂድ ውስጥ ከአንድ ጀማዓ በላይ መስገድ ነው። ወአውለ الناس بالإمامة ታዲያ ኢማም በመሆን ደግሞ ተገቢ የሆነው ሰው ማን ነው ብለህ ብትል አዕለሙሁም ቢሱነቲ ነው የሚሆነው። እንግዲህ ግለሰቡ የቤት ባለቤት ካልሆነ እንደው ደግሞ ባለስልጣን صاحب السلطان ካልሆነ ኃላፊው ከነመሽም እሱ ቅድሚያ ይሰጠዋል። እንደው ደግሞ የቤቱ ባለቤት ከሆነ ክብር አለውና እሱ ቅድሚያ ይሰጠዋል። እነዚህ ሁለቱ ነገራቶች በሌሉበት ሁኔታ ቅድሚያ ቀደም ብሎ ማሰገድ የሚገባው ግለሰብ ምን አይነት ግለሰብ ነው ብለህ ብትል አዕለሙሁም ቢሱነቲ ማለት ሱናን የሚያውቅ ምን ማለት ነው? ሱናን የሚያውቅ አዕለሙሁም ቢሸሪዓቲ ማለት ነው። የአላህን ሸሪዓ በደንብ የሚያውቅ ሰው ምን ማለት ነው? የሰላት አሕካምን የሚያውቅ አንዳንዶቹ ቁርአንን የቀራ በደንብ የቀራ በሚል ስም ሶላት አሕካምን የማያውቅ ሶላት ውስጥ አንዳች ቢያጋጥመው እንዴት አድርጎ ሶላቱን ማስተካከል የማይችል ውሪ ልጅ እየተቀደመ የብዙ ሰው ሶላት እያበላሸ ነው ያለው። እንደ ከኋላ ያሉ ሰዎች ለማስተካከል እንኳን ሲሞክሩ አንዴ ቁጭ አንዴ ብድግ ብዙ ችግሮች ተፈጥረው ብዙ መስጂዶች እንደ አዲስ ሁለተኛ ሶላት ደጋሚ የሚሰገድበት አጋጣሚ ይኖራል። ስለዚህ ኢማም ሊሆን የሚገባው የሶላት አሕካምን ጠንቅቆ የሚያውቅ ሰው ቅድሚያ እሱ ይሰጠዋል። ነቢይ ሰለላሁ ዐለይሂ ወሰለም አቅረኡሁም ለምን አሉ? በደንብ የሚቀራው ለምን አሉ? በሰሓቦች እኮ አቅረእ ሲሆን በዛውኑ በሐፈዘው ልክ አዕለምም ነው፣ ዒልሙም በዛው ልክ ነው። ያ የሐፈዘውን ያውቀዋል፣ ይረዳዋል፣ ፈህሙ አለው፣ ዒልሙ አለውና ስለዚህ ቅድሚያ የሚሰጠው አዕለሙሁም ቢሸሪዓቲ ሸሪዓን በደንብ አድርገው የሚያውቅ ነዋል። ይሄ ነው። ፈኢን ተሳው እኩል ቢሆኑ ዒልማቸው ሁላቸውም እኩል ደረጃ ላይ ነው ያሉትና ኢማም ማን ይሆን ብለህ ብትል ከነሱ ውስጥ ከዕልም ደረጃቸው እኩል ቢሆን አቅረኡሁም ሊኪታቢላህ ምን ማለት ነው? የአላህን ቁርአን በደንብ የሚያነበው ሰው ሁለተኛ ደረጃ ይሆናል ማለቱ ነው አለ። ምንም የቱ ነው? አቅረኡሁም አሕሰኑሁም ቲላወተን አዳአን በድምፁም ሊሆን ይችላል። ያቀራር መንገዱን የሚያውቅ የሆነ ግለሰብ ቅድሚያ ይሰጠዋል። በፍቅህ መጀመሪያ እኩል ከሆኑ ፈኢን ተሳው ሁላቸውም ድምፃቸውም ቅራአታቸውም ምርጥ ነው እኩል ቢሆኑ ፈአውራዑሁም ማለት አላህን ፈሪ ወይም ደግሞ ሹብሃን በመጠንቀቅ የሚታወቅ ገሌ ጥንቁቅ ነው የሚባለው ሰው ቅድሚያ ይሰጠዋል። ፈኢን ተሳው እኩል ቢሆኑ በዚህም ባህሪ ፈአሰኑሁም በእድሜያቸው በላጭ የሆነ ትልቅ የሆነ እድሜው ገፋ ያለ ሰው ሊያሰግድ ይገባዋል ቅድሚያ የሚሰጠው። ምክንያቱም ሰዎች ያከብሩታል፣ ሰዎች እሱን ተከትሎ መስገድም አይከብዳቸውምና አሉ። ይሄ ከሌለ እንደው በእድሜያቸው ሁላቸውም እኩል ናቸው ብለን ብናስብ ፈአሕሰኑሁም ኹሉቀን በስነ ምግባሩ የሚያምር
አንቱ የተባለ ሰዎች የሚያከብሩት ስነ ምግባር ያለው ሰው ነው። በስነ ምግባር ሁላቸውም የተከበሩ ሰዎች ናቸው። ማሻአላህ። ከዛስ በምን እናበላልጣቸው ሲሉ ፈአሕሰኑሁም ወጅሃን እንደውሱን ፊቱ የሚያምር ፊቱ የሚያበራ ደስ የሚል ሰው ደስ የሚል ሰው ደስ ያለው ሰው ቀደም ብሎ ያሰግድ። የሰዎችን እኮ ጦመእኒናና አንዳች እንከን አንስተው የሆነ ነገር እንዳያገኝ እንዳያጡ ነው እና የሚፈልገው። ከዛ ከሆነ አሽረፉሁም ነሰበን ነሰቡ የተከበረ የላቀ ያሰግዳል። እኩል ከሆኑሳ አንዘሩሁም ተውበን ንጽህናውንና ነዛፋን በመጠበቅ የሚታወቅ ሰው ቀደም ብሎ ሊያሰግዳቸው ይሆናል። የመጨረሻ ሁላቸውም እኩል በሚሆንበት ጊዜ ምን ይደረግ ሲሉ እጣ ይጣላል ይላል ፍቅሩ ላይ። እጣ ይጣልና እጣ ይወጣል ሰው ቀደም ተብሎ ብሎ እንዲያሰግድ ይደረጋል አለ። ወይክረሁ ተቅዲሙ ልዓብዲ ባሪያን አስቀድሞ ኢማም አድርጎ መስገድ ከራ ይሆናል። አብዛኛው ጊዜ እንደ አይነት ሰዎች በዛን ጊዜ በነበረው በአገልጋይነት መሽጉል ስለሚሆኑ ዒልምን አይቀስሙ እውቀት አይኖራቸውምና ጀህል ስለሚበዛ ነው እንጂ ሌላ አይደለም። ከሰው በታች ናቸው ማለት አይደለም። አያውቁም የመማር እድልን አያገኙምና ነው እንጂ አዋቂማ ከሆኑ عطاء بن أبي رباح النطاوس حتى حسن البصري سايقر يباري زر ينبروا حر تبارو من الموالين ናቸው። ይሄን ቁረይሽዩን ሳይቀር ከስር እሳቸው ቁጭ አድርገው ሚንበር ላይ ወጥተው የመከሩት ያስተማሩት ኢማሙ ነው አሰግደውታል ማለት ነው። እና ዋናው ነገር እነዚህ ባሪያዎች የመማር እድል አያገኙም። ወልፋሲቅ ፋሲቅም ማሰገድ ፋሲቅ ማለት አንድ ሰው በዲኑ ጉዳይ የሚጠረጠር ኸምር ይጠጣል፣ ዚና ይሰራል፣ ይሰርቃል ወይም ትላልቅ ወንጀሎችን ይሰራል ተብሎ የሚታማ የሆነ ሰው የሚጠረጠር የሆነ ሰው ማለት ነው። እሱም ማሰገድ ከርሃ ነው። ወልአዕማ አይነ ስውርም እንደዛው። ለምን ምናልባት ነጃሳ ለመጠበቅ ይቸገራልና በዚህ ሁኔታ ላይ ግን ጥንቁቅና ጥብቅ ነው ተብሎ ከታሰበ ከረሃ አይሆንም። ነቢ ሰለላሁ ዐለይሂ ወሰለም እኮ አብዱላህ ብን ኡሚ መክቱምን መዲና ላይ ኸሊፋ አድርገውት ዘመቻ የሄዱበት አጋጣሚ አለና ወወለድ ዚና የአመንዝራ ልጅ በዚና የተወለደ ልጅም እንደዛው ያው አባት የሌለው ማለት ነው። አብዛኛው ጊዜ የሚንከባከበው አባት ወላጅ ባለመኖሩ ጀህል ማህይብነትን አለመማር ወይም ደግሞ ተቆንጥጦ በአኽላቅና በስነ ምግባር ተቆጥቶ ለማደግ ክፍተት ስላለበት እንደ አይነት ሰው ማሰገዱ ከርሃ ይሆናል። ጋሊበን ነው ግን ተምሮ አውቆ ዒልም ካፈራና አንቱ የተባለ ሰብእና ከሆነ ግን ኢማም ከመሆን የሚከለክለው ነገር የለም። ፈኢን ተቀደሙ ጃዙ እነዚህ ሁሉ ቢቀደሙ ሶላቱ ትክክል ነው፣ ሶላቱ ይበቃል። ግን ከርሃ ይሆናል ነው የምንለው እንጂ ሶላቱ ባጢል ይሆናል አንልም ነው የሚለው። እንግዲህ እዚህ ድረስ አድርሰናል። በኢማምነት ኢማም የሆነ ሰው ላይ ወይም ኢማም የሚሆን ሰው ላይ የሚጠበቅበት ግዴታና የሚከለከለውን ጉዳዮች በአላህ ፍቃድ በሚቀጥለው የምናየው ይሆናል። ወሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ።